መልክሽ ብቻ ንግስት አያድርግሽ ባህሪሽ ነው የሚያነግስሽ ብላለች። እንግዲህ ጨረቃዋ ሀይሚ። ሰላም ጤና ይስጥልኝ፣ እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። መልክሽ ብቻ ንግስት አያድርግሽ ባህሪሽ ነው የሚያነግስሽ ነው ያለችው ሀይሚቲ። እውነት ነው። ባህሪ ማለት ነው ከሰው ጋር ያኖረናል፣ ጥሩ ደረጃ ላይ ያደርሰናል ምናምን። መልክ ብቻውን ምንም አይሰራም። በእርግጥ በመልካቸውም የሚጠቀሙ ሰዎች አሉ፣ ታውቃላችሁ አይደለ? በመልካቸው፣ በቁመናቸው፣ በብዙ ነገራቸው ሰዎች ለጥቅም ያውሉታል። ከምንም በላይ ግን ባህሪን የመሰለ ነገር የለም። መልክ ቢኖረን መለሎ ቁመና ቢኖረን ባህሪ ከሌለን ዜሮ ነን ማለት ነው። እና ምርጥ አባባል ነው ሀይሚትዬ። እና አንቺም ደግሞ ባህሪሽን አስተካክሊልን። እየተነጫነጥሽ ነው፣ ያልሆነ ነገር እያልሽ ነው። በተለይ ትናንትና ቡራዬን እንፋታ ያልሽው ይሄ የባህሪ መቀየር የባህሪ ለውጥ ነው። እና ሀይሚቲ ደግሞ እንደዚ አይነት ሴት ስላልሆንሽ ባህሪሽን አስተካክልልን። ይሄ ጥቅስ ላንቺም ለኛም ነው። ማውራት ብቻ ሳይሆን መተግበር ደግሞ አለብን። ይገባሽ አይደለ? ሁላችንም የሆነ ጥቅስ አምጥተን መለጠፍም ለሰዎች ማሳየት ብቻ ሳይሆን እኛም ደግሞ ያንን ነገር ተግባር ላይ ማዋል አለብን ማለት ነው። እና ሀይሚዬ ዛሬ ምን እንጠብቅ እስኪ? ዛሬ ምን እንጠብቅ ከሀይሚና ከቡራዬ? እኔ የምጠብቀው ሰላማቸውን፣ አንድነታቸውን ነው። ከዛ ውጭ ግን ምንም የምጠብቀው ነገር የለም። ብዙዎቻችሁ ሀይሚዬ ቡራዬ አይለያዩም ትላላችሁ። አዎ አይለያዩም። ለዛ ነው ለሴጣን ክፍተት መፍጠር የለብንም። እና ሀይሚቲ ከቡራ ጎን እንድትሆን እኔ ጥረት የማደርገው ለዛ ነው። ገባችሁ አይደል? እንዳይለያዩ ማለት ነው። እና ሰዎች ተጣሉ ማለት፣ ሰዎች እንለያይ አሉ ማለት ተለያዩ ማለት አይደለም። አንዳንድ ሰዎች ተለያይተው እስከ መጨረሻ እንደተለያዩ ይቀራሉ ብለንም ደግሞ ማሰብ የለብንም። ይታረቃሉ፣ አንድ ይሆናሉ ማለት ነው። እና ሁሌም ፍቅር ሆኖ መኖር አይቻልም። በመሀል ላይ ግጭት አለ፣ ብዙ ነገር ይኖራል። እና ያንን ነገር ደግሞ ማስተካከል የሚቻለው በመመካከር አንድ በመሆን ነው። እና ስለዚህ እናንተ ደግሞ አንድ ሆናችሁ ሊጥሏችሁ የመጡትን ሰዎች እናንተ ማለት ነው መጋፈጥ አለባችሁ። በቃ እናንተ መጣል አለባችሁ ብዬ ነው የማስበው። እሱን የምታደርጉት ደግሞ ሀይሚ ቡራዬ ሁለታችሁ ሰላም ስትፈጥሩ ነው። እና ቤተሰብ እሙሽዬ ትስማ ተብሏል። እንግዲህ እሙሽዬ በነገራችን ላይ ይሄ ነገር እሙሽዬ ከገባችበት እውን የሚሆን ነገር ነው፣ ምንም ጥርጥር የሌለው። እሙሽዬ ከገባች ሀይሚና ቡራዬ አርፈው ይቀመጣሉ። በእርግጥ አሁን ቡራ ጋር አይደለም አሁን ያለው ችግር። እውነት ለመናገር ቡራ በዚህ ሰዓት በጣም የተወጣጠረበት ሰዓት ነው፣ የተጨነቀበት ሰዓት ነው፣ ከማን እንደሚሆን ግራ የገባበት ሰዓት ነው። እና ሀይሚ ቢያንስ አለሁህ ብትለው ከጎኑ ለሱም ይቀልለታል። ነገሩም ደግሞ እንትን እንዲል የሆነ ግልጽ እንዲሆን ያደርገዋል ማለት ነው። እና ቢያንስ እሷን ብትቆጣልን ሙሽዬ ደስ ይለኛል ማለት ነው። ጋሼ ብዙ ጊዜ ይገባል ሳይጨርስ ነው የሚወጣው። እኔ ለምን እንደሆነ አላውቅም፣ ይቅርታ አድርጉልኝና ማለት ነው ውዶቼ። እወደዋለሁ፣ አከብረዋለሁ፣ ግን ጋሼ የጀመረው ነገር አያልቅም። እና ሽማግሌ ያለውን ነገር ተቆጥቶ ጨርሶ ምናምን አስታርቆ ነው የሚሄደው። እና ጋሼ ግን ይገባል፣ ከዛ በኋላ ይጠፋል። በቃ ይሄ ነው። እኔ በሌላም ስለማይ እነ ሩታና እና አብርሽ ጋም ጋሼን ስለማየው የሆነ ጥፍት ይልና ምጥት ይልና ገባ ብሎ ውጥት ነው የሚለው። እና ጋሼ እንደዛ መሆን የለበትም። ከገባህ አይቀር ተቆጥተህ ነገሩን ጨርሰው ምናምን ቢሄዱ መልካም ነው ብዬ አስባለሁ። አባታችን አስታራቂያችን፣ ወይንም ደግሞ ባይገቡ ይመረጣል። እኔ እንደዛ ነው የማስበው። አለመግባት እንደተከበሩ ቁጭ
ማለት ነው የሚሻለው፣ ቁም ነገር ማለት ነው። እኔ ብዙ ጊዜ እንደውም ሙሽዬ እንደውም ጎበዝ ናት፣ ታስታርቃለች ምናምን ትቆጣቸዋለች፣ ያለውን ነገር ይጠናቀቃል ብዬ አስባለሁ። ለማንኛውም ማለት ነው ያማለያ ሀይሚ ከጎኑ መሆን አለብሽ፣ ታስፈልጊዋለሽ። በዚህ ሰዓት፣ በተቸገረ ሰዓት፣ በተጨናነቀበት ሰዓት ከጎኑ ያሉሽ መቼ ልትሆኝ ነው? እና እንደዛ ነው። ካለበለዚያ ትቆነጠጫለሽ። ቋንጣ ለምሰግ ያደርጉሻል ማለት ነው። እንዴ እኛ የምንፈልገው ሰላማችሁን፣ ፍቅራችሁን የሆነት ቢያንስ እናንተ ከሌሎች ትሻላላችሁ ብለን ነው የምናስበው እኮ ቁም ነገር ማለት ነው። ከሌሎች ትሻላላችሁ ብዬ ነው የማስበው። አሁን አብርሽና ሩታ ጋር ከሄዳችሁ የእነሱ በቃ ሁሌ የሮሮ ሁሌ ለቅሶ ነው። እናንተ ቆይ ልንገራችሁ፣ እኔ ግን ሩታን እየታዘብኳት ነው። ለምን እንደምትታዘቢያት ካላችሁ ማለት ነው ስጦታውን እንቅጭ አድርጋ ብልት አድርጋ ከቤት የምታባርራው ነገር አይገርማችሁም? ቁም ነገር ባለፈው መኪና ገዛሁላት አለ። መኪናውን ተቀበለች፣ ሳመችው፣ ምናለችው፣ ከዛ አስወጣችሁ። ወርቅ ተባለ። የወርቁም ገን እንደዛው ተሳሳሙ፣ ምናሉ አስወጣችሁ። አሁንም ቤት በስሟ ገዛሁላት አለ። ተሳሳሙ፣ ምናሉ አሁንም ደግሞ ከቤት አባረረችው። ግን አያስጠላችሁም እንደዚህ አይነት ነገር? ቁም ነገር የእውነት በጣም ነው የሚደብረው። ድራማ ራሱ ቢሆን ውይ፣ በእርግጥ አብረው ነው የሚያድሩት እኮ አብረው እያደሩ ምን እያሉ፣ ግን ያስጠላል። ቀን ቀን ሩታ ጋ፣ ማታ ማታ ሄርሜላ ጋር እና የእነሱ ደግሞ ማለት የእውነት በጣም ነው የሚያስጠላው። የሚደብር ነገር ነው። እኛ ከእነሱ ምንድን ነው የምንማረው? እኔማ እሞልጫቸዋለሁ ገብቼ እና የሆነ ጥቅም ነገር ይመስለኛል እንደዛ ጥቅም የያዛቸው ነገር አይመስላችሁም? አይደብርም? ግን ይደብራል። የእውነት ነው የምላችሁ እንደዚህ አይነት ጉዳጉድ። አሁን አብርሽም ከሄርሜላ ቂጥ አልወጣም ብሏል። ሩታም ደግሞ በየቀኑ ትቀበላለች፣ ታባረራለች፣ ትቀበላለች፣ ታባረራለች። እና አሁን ይሄንን ምንድን ነው የምትሉት? ዛሬ ይታረቃሉ፣ ነገ ይጣላሉ። ሄዱ እነንተና ጋር እና ውብዬ ጋር፣ ውብዬና ናሂም እንደዛው ልክ እንደና አብርሽ ነው እነሱም የሚሰሩት። በጣም የሚያስጠላ ነገር እና ቢያንስ ከነሱ የተሻሉ ካፕሎች የሚባሉት ሀይሚቲና ጅንኑ ናቸው። እነሱ ደግሞ ምን አይነት ሴጣን እንደገባባቸው አላቅም። ይች እዩ የምትባል ተንከሲስ እና እናንተ ትሻላላችሁ ብለን ነው የምናስበው። ቢያንስ ስርዓት አላችሁ፣ ለራሳችሁም ክብር፣ ለቤተሰቦቻችሁም ክብር አላችሁ። በእርግጥ ክብር የሚነካ ነገር እስካሁን አላደረጋችሁም፣ እነሱ መጡባችሁ እንጂ ከእናንተ እኔ ምንም ያየሁት ነገር የለም። እሱን ደግሞ አንድ ሆናችሁ ማጥፋት ትችላላችሁ። ይሄ ነው በቃ ይሄ ነው የምንፈልገው፣ ጨረቃ ፋሚሊዎች ማለት ነው። ጨረቃ ፋሚሊዎች በተግባር ማሳየት አለባችሁ አንድነታችሁን፣ ፍቅራችሁን እና ውዶቼ፣ ማሮቼ፣ ፍቅሮቼ ለማንኛውም በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ። ለዛሬ በዚህ ላይ አበቃለሁ ማለት ነው። ባይ ባይ። ላይክ ሰብስክራይብ አትርሱ።